ሰላም ተማሪዎች እንደምን አላችሁ? ጸረና ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዙኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 1 ሴክሽን የሆነውን 1.3 ኢምፓክትስ ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ዘ ሶሳይቲ ኤንድ ዘ ናቹራል ወርልድ ወይም ደግሞ ባዮሎጂ እና ቴክኖሎጂ በማህበረሰቡ እንዲሁም ደግሞ በተፈጥሮ ዓለማችን ላይ ያለውን ተጽዕኖ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም መስታችንን ጎብኙ እያልኩኝ ወደ ትምህርታችን። የዚህ ቪዲዮ ዋነኛ ዓላማ የሚሆነው is to describe the impacts of biology and technology on the society and nature። ባዮሎጂ እና ቴክኖሎጂ በማህበረሰቡ እንዲሁም በተፈጥሮ ላይ ያላቸውን ተጽዕኖ ነው የምናየው። ለምሳሌ ባዮሎጂ እና ቴክኖሎጂ እንዴት ነው ጤንነታችንን ለማሻሻል፣ የግብርና ሁኔታውን፣ አካባቢያችንን ለማሻሻል የሚጠቅሙት፣ እንዲሁም ደግሞ ባዮሎጂ እና ቴክኖሎጂ የአኗኗራችንን ዘይቤ፣ የአሰራራችንን እንዲሁም ደግሞ እርስ በርስ ከተፈጥሮ ጋር ያለን መስተጋብርን እንዴት አድርገው እንደሚቀይሩልን ወይም ቀይረውልን እንዳለ እናያለን ማለት ነው። ሌላው ደግሞ we will explain the relationships between biology and technology። ባዮሎጂ እና ቴክኖሎጂ ያላቸውን ግንኙነት እናያለን። ኦኬ፣ እንዴት የባዮሎጂ የተለያዩ ሀሳቦች ለቴክኖሎጂ እድገት እንደሚጠቅሙ እንዲሁም ደግሞ የተለያዩ የቴክኖሎጂዎች ማደግ ባዮሎጂን በበለጠ በተሻለ መልኩ የባዮሎጂ ጥናትን በተሻለ መልኩ ለማጥናት እንደሚያስችሉ እንመለከታለን። በተጨማሪም ሌላ የምናያገን we determine the negative and positive impacts of biology and technology on the society and on nature። አሉታዊ እንዲሁም አወንታዊ የሆኑ ተጽዕኖ አሏቸው this biology እና ቴክኖሎጂ በማህበረሰቡም ሆነ በተፈጥሮ ላይ እነሱን እናያለን። ለምሳሌ አወንታዊ የምንላቸው ወይም ፖዚቲቭ ኢምፓክትስ የምንላቸው የተሻለ መድኃኒት ማግኘት፣ ክትባት ማግኘት፣ የተሻለ የኃይል ምንጮችን ማግኘት፣ የተሻለ የግብርና ውጤቶችን ማግኘት የመሳሰሉት ሊሆኑ ይችላሉ። ኔጌቲቭ ኢምፓክትስ ደግሞ የምንላቸው ወይም ደግሞ አሉታዊ የምንላቸው ደግሞ እንደ ፖሊዩሽን ፍሮም ዘ ፋክትሪዝ፣ የአካባቢ ብክለት፣ ከተለያዩ ፋብሪካዎች የሚወጡ ብክለቶች መኖራቸውን፣ እንዲሁም ደግሞ አንኤቲካል ዩዝ ኦፍ ጄኔቲክ ሞዲፊኬሽን። ስለ ጄኔቲክ ኢንጂነሪንግ አውርተናል ቀደም ብለን በነበሩት ቪዲዮቻችን። በጄኔቲክ ሞዲፊኬሽን የተነሳ ስነ ምግባር የጎደለው ተግባራቶችን ማከናወን የመሳሰሉት ደግሞ አሉታዊ ኢምፓክትስ ናቸው ብለን እናያለን። ስለዚህ ስለነዚህ ጉዳዮችም እንመለከታለን በዚህ ቪዲዮ። ወደ ዋናው ትምህርታችን ከመግባታችን በፊት ሰልፍ ኩዌስችኒንግ አለ። ቢፎር ስታርቲንግ ዲስ ሴክሽን አስክ ዮርሰልፍ ዲስ ኩዌስችንስ። ይህን ሴክሽን ከመጀመራችሁ በፊት እነዚህን ጥያቄዎች ጠይቁ። ዋት ዱ አይ ኖው አባውት ዘ ኢምፓክትስ ኦፍ ባዮሎጂ ኤንድ ቴክኖሎጂ። ስለ ባዮሎጂ እና ቴክኖሎጂ ስላላቸው ተጽዕኖ ምን ያህል ማውቃቸው ነገሮች አሉ እና and what do I want to learn from this section። ከዚህ ሴክሽን ደግሞ መማር የምፈልገው ምንድን ነው የሚለው ነገር ለራሳችሁ ጠይቁና አጠገባችሁ ካለ የክፍል ጓደኛችሁ ጋር እስቲ ለመጠያየቅ ሞክሩ፣ ለራሳችሁም መልስ መልሱ። So what are the impacts of biology and technology ብለን ስንጠይቅ the impacts of biology and technology refer to the factors that pose positive or negative effects on the society and the natural world። እዚህ ባዮሎጂ እና ቴክኖሎጂ በማህበረሰቡ ላይ እንዲሁም ደግሞ በተፈጥሯዊ የዓለማችን ክፍል ላይ የራሱ የሆነ ተጽዕኖ አለው። እነዛን ተጽዕኖዎች ናቸው። ኦኬ፣ በፖዚቲቭ ሊሆን ይችላል፣ በኔጌቲቭ መንገድ ሊሆን ይችላል ማለት ነው። So the advancements of biological information and technological devices የተለያዩ በባዮሎጂ ጥናት የሚገኙ መረጃዎች እና እንዲሁም ደግሞ የቴክኖሎጂ መሳሪያዎች ማደግ፣ መሻሻል it can highly influence or control the societal and the natural world ማለት ነው። በዓለማችንን ማህበረሰብ እንዲሁም ደግሞ የተፈጥሮ አካላት በከፍተኛ ደረጃ ተጽዕኖ ሊያሳድርባቸው እንዲሁም ሊቆጣጠራቸው ችሏል። So impacts of biology on the society and the natural world ብናይ የባዮሎጂ የጥናት ዘርፍ ያለውን ተጽዕኖ ብናይ it's one impact የምንለው ተጽዕኖ የምንለው it refers to the effects arising from advancement of biological knowledge and innovations። ከባዮሎጂ እውቀት ማደግ ጋር ተያይዞ እና ከፈጠራ ስራዎች ጋር ተያይዞ ያለውን ተጽዕኖ ነው ማለት ነው this impacts of biology የምንላቸው። የተለያዩ ምሳሌዎችን ለማየት ብንሞክር examples 1 ensuring food security as a result of an increase in productivity ነው። የምግብ ዋስትናን በማስጠበቅ ረገድ ይረዳል የባዮሎጂ እውቀት። ኦኬ፣ ባዮሎጂ በደንብ ከተጠና እንዴት የተሻለና በብዛት ሰብሎችን ማምረት እንደሚቻል ይረዳል ማለት ነው። ለማወቅ ይረዳል። ስለዚህ የሰው ልጆች
የምግብ የማጣት ችግርን እንዳያጋጥማቸው በቂ ምግብ ማግኘት እንዲችሉ ያግዛል። በተጨማሪም የተለያዩ የባዮሎጂካል ሪሰርችስ ወይም በባዮሎጂ ጥናት የሚሰሩ ጥናቶች they help us to treat diseases አይደል የተለያዩ በሽታዎችን ለማከም የሚያስችሉ ግኝቶችን ያስገኙልናል አይደል this medicines and disease treatments have resulted in improved health and longevity አይደል የተለያዩ በሽታን ማከም የሚያስችሉ መድኃኒቶች ክትባቶችን በመሰራታቸው ምክንያት የሰው ልጆች ጤንነታቸው የተጠበቀ ሆኖ ጤናማ ሆነውና እድሜያቸውንም ለማራዘም የተቻለበት ሁኔታ ስላለ ማለት ነው። ሌላው ደግሞ achieving better supply of energy and clean water ነው። የቆሻሻ ውሃን በማጥራት ረገድ እንዲሁም የተለያዩ ሪኒዌብል የሆኑ ታዳሽ የሆኑ የተፈጥሮ ሀብት ምንጮችን እንዴት ከተፈጥሮ ማግኘት እንደሚቻል የመሳሰሉትን መንገዶች በባዮሎጂካል ጥናት በባዮሎጂ ሪሰርቾች የሚታወቁ ናቸው። በተጨማሪም an increase in industrial production due to microbial action የተለያዩ ማይክሮ ኦርጋኒዝምስ አሉ አይደለም ጥቃቅን ተህዋሲያን እነሱን በመጠቀም የተለያዩ ኬሚካሎች የተለያዩ ምርቶች ማምረት ተችሏል። ስለዚህ ይሄም የመጣው ማይክሮ ኦርጋኒዝሞችን በማጥናት ነው እነሱ ላይ ሪሰርች በመስራት ነው። ስለዚህ የተለያዩ ኢንዱስትሪያል ፕሮዳክሽኖች በኢንዱስትሪ ደረጃ የሚመረቱ ምርቶችን ማምረትም ተችሏል በባዮሎጂ ሪሰርች። በተጨማሪም ተመራማሪዎች የባዮሎጂ እውቀትን በመጠቀም they create antibiotics to treat bacterial infections በባክቴሪያ አማካኝነት የሚመጡ የተለያዩ በሽታዎችን ማከም ችለዋል ማለት ነው። አንቲባዮቲኮች የተለያዩ አንቲባዮቲክ መድኃኒቶችን በመስራት ሌላው ደግሞ ቀደም ብለን በተደጋጋሚ እንዳወራ ነው በባዮሎጂካል ማቴሪያልስ ከባዮሎጂካል ማቴሪያልስ የተሰሩ ቴክኖሎጂካል ዲቫይስስ አሉ አይደለ so this technological devices made from biological materials by biological information advancements to provide services that influence, treat, control the society and the natural world negatively or positively ማለት ነው። ባዮሎጂ ቀጥታ ተመስርተው የሚሰሩ የተለያዩ ቴክኖሎጂ መሳሪያዎች ምን ያደርጋሉ? የተለያዩ አገልግሎቶችን ይሰጡናል። በዛው ልክ ደግሞ የእያንዳንዱ የዕለት ተዕለት የማህበረሰቡን ህይወት ኮንትሮል ያደርጋሉ፣ ተጽዕኖ ያሳድሩበታል፣ እንዲሁም ደግሞ ትሪት ያደርጋሉ። መታከም የሚያስፈልጋቸውንም የማህበረሰብ ለማከቢያነት ልንጠቀምባቸው እንችላለን this technological devices። ስለዚህ በዚህ መልኩ ደግሞ ዓለምን የተፈጥሮን ዓለም ኔጌቲቭሊ ሊሆን ይችላል ወይ ፖዚቲቭሊ በአሉታዊ በሆነ ወይም ደግሞ አወንታዊ በሆነ መልኩ ተጽዕኖ ሊያሳድሩ ይችላሉ ማለት ነው። so this technological devices የተገኙት ከባዮሎጂካል ማቴሪያልስ ነው በባዮሎጂ እውቀት ተመስርተው ነው። ሌላው ደግሞ this biological weapon production አለ and which is used to destroy the natural world ነው። እዚህ ደግሞ የባዮሎጂ እውቀትን ተጠቅሞ የተለያዩ harmful የሆኑ ጎጂ በሆኑ መንገዶች በሽታ አምጪ ተህዋሲያንን በመልቀቅ የባዮሎጂ የጦር መሳሪያ በመሆንም ያው አሉታዊ የሆነ ተጽዕኖ በዚህ መልኩም ሊያሳድሩ ይችላሉ ማለት ነው this biological informations። ሌላው ባዮሎጂ ያለውን አሉታዊ ተጽዕኖ ብናይ practicing a predetermined limit to have only boys XY males and avoid XX females of child sex chromosome affects the society and the natural world will lead to the loss of females። ምን ማድረግ ተችሏል? ከአንድ ጽንስ ከመወለዱ በፊት የትኛውን አይነት ጾታ ይዞ እንዲወለድ ማድረግ ስለሚቻል የወንዶችን ክሮሞዞም ብቻ በመምረጥ XY ክሮሞዞምን ብቻ በማድረግ የሴቶች ልጆችን XX ፊሜል ክሮሞዞም እንዳይኖር በማድረግ this genetic engineering ማለት ነው ጀንደር ሴሌክሽን ይባላል። ለጾታ መረጣ የሚባል የቴክኖሎጂ እድገት አለ። ይህን ቴክኖሎጂ በመጠቀም ወንድ ልጆች ብቻ እንዲወለዱና ሴት ልጆች እንዳይወለዱ በማድረግ ያው በዓለማችን ላይ ያለውን የሴቶች ቁጥር በመቀነስ የህዝብ ቁጥርን ኢምባላንስ ወይም ደግሞ ያልተመጣጠነ የጾታ ሁኔታ እንዲኖር በምድር ላይ የሚደረግበትም ሁኔታ አለ። ይሄም ያው ተገቢ ያልሆነ አሉታዊ የሆነ ተጽዕኖ ነው ማለት ነው። ኦኬ እሺ አሁን ደግሞ እስካሁን ያየናቸው ኢምፓክትስ ኦፍ ባዮሎጂ ናቸው። ባዮሎጂ በማህበረሰቡ ላይ እና በናቹራል ወርልድ ላይ ያለውን ተጽዕኖ ያየነው። አሁን ደግሞ ዊል ሲ ኢምፓክትስ ኦፍ ቴክኖሎጂ ኦን ዘ ሶሳይቲ ኢን ዘ ናቹራል ወርልድ ቴክኖሎጂ እንዴት
ማህበረሰቡንና ተፈጥሯዊ የሆነ የዓለማችንን ክፍል እነዚህ ነገሮች ላይ ተጽዕኖ እንደሚያሳድር እናያለን። so as we know technology is part of everyone's life ቴክኖሎጂ የዕለት ተዕለት ህይወታችን ውስጥ ያለ ነገር ነው አይደለም። so technological products and their applications in various fields of study have solved societal problems and had significant societal and environmental impacts የቴክኖሎጂ ውጤቶች የሆኑ ፕሮዳክቶችን ምርቶችን ስንጠቀም የዕለት ተዕለት ህይወታችን ውስጥ የነበረ የማህበረሰብ ችግርን መፍታት ችለናል። እንዲሁም ደግሞ አካባቢው ላይና ማህበረሰቡ ላይም ዋና የሚባሉ ሲግኒፊካንት የሆነ ጉልህ የሆነ ተጽዕኖ አሳድሯል። however industrialization and subsequent technological advancements ምንም እንኳን በዛ መልኩ ጠቅሞን ቢገኝም የቴክኖሎጂ እድገት ኢንዱስትሪዎች መስፋፋት እንዲሁም ደግሞ የተለያዩ የቴክኖሎጂ መሳሪያዎች ማደግ have resulted in the misuse and destruction of our natural environment ምንን አስከትለዋል? ከአግባብ ያለፈ የተፈጥሮ ሀብቶቻችንን እንድናጠፋ በመጠን ባለፈ መልኩ እንጠቀማቸው አድርጓል ማለት ነው። so these technologies have damaged our world in two main ways እነዚህ ቴክኖሎጂ እድገቶች በአሉታዊ መንገድ ተጽዕኖ እንዴት ነው ያሳደሩት ዓለማችን ላይ ካልን የዓለማችንን የሚያበላሹት በሁለት ዋነኛ መንገዶች ነው። አንደኛው it's through pollution ነው አካባቢን በመበከል ነው። አንደኛው ለምሳሌ የተለያዩ ፋክተሪዎች የሚለቋቸው ቆሻሻ ጭሶች ኬሚካሎች አየርን እንዲሁም የውሃ አካላትን በክሏል። ስለዚህ እነዚህ ደግሞ የምንተነፍሰው አየርን እንዲሁም ደግሞ የምንጠጣውን ውሃንም በክለውብናል ማለት ነው። እንዲሁም በተጨማሪም በቴክኖሎጂ እድገት በኩል የመጡ ፔስቲሳይድስ የተባይ መግደያዎች እንዲሁም ደግሞ የፈርቲላይዘርስ ወይም ማዳበሪያ ምርቶች አሁንም የሚጎዱ ሆነው ተገኝተዋል ማለት ነው። ሌላኛው ደግሞ it's through the depletion of natural resources ነው የተፈጥሮ ሀብትን በማማጠጥ ረገድም ነው። ስለዚህ ለምሳሌ የተለያዩ ማሽኖች ፋክተሪዎች የፊውል ወይም ደግሞ የነዳጅ ከሰሎች ዛፎችን በመቅረጽ ውሃዎችን በመጠቀም ስለሆነ የሚሰሩት እነዚህ ሁላ በአግባቡ እንዳንጠቀማቸው እንድናባከናቸው ሆነዋል ማለት ነው። so for example industrial emissions ከተለያዩ ኢንዱስትሪዎች የሚወጡ ጭሶች እንዲሁም ደግሞ ከኢንዱስትሪ የሚወጡት effluents pollute clean air and drinking water ማለት ነው። ከፋክተሪዎች የሚወጡ ፈሳሾችም ከባቢ አየራችንን ንጹህ የሆነውን አየርና የምንጠጣውን ውሃ ይበክላሉ። እንዲሁም ደግሞ ባዮኬሚካል ኤጀንትስ አሉ እንደ ጸረ ተባይ ፔስቲሳይድ መድኃኒቶች ፈርቲላይዘርስ ኮዚኖቶክሲሲቲ ኤንድ ባዮሃዛርድ ማለት ነው። ለጤና ጎጂ የሆኑ ገዳይ የሆኑ የተለያዩ ባዮኬሚካሎችን ስለሚይዙ እነዚህ የምንጠቀማቸው ጸረ ተባይ መድኃኒቶችና ማዳበሪያዎች እነዚህም ይጎዳሉ ማለት ነው ተፈጥሯዊ የሆነ ዓለማችንን ክፍሎች። እሺ አሁን ደግሞ ኢንኳሪ አክቲቪቲ 1.4 learning biology from professionals የሚለውን አክቲቪቲ እንስራ። so በዚህ አክቲቪቲ ምንድነው የምታደርጉት? you invite professionals from the health and agricultural offices to participate in the discussion በዚህ አክቲቪቲ ላይ በባዮሎጂ ዘርፍ ያሉ ሰራተኞችን ነው የምትጋብዙት ለውይይት ከጤና እንዲሁም ደግሞ ከግብርና ቢሮ ሰዎችን ተጋብዙና በዚህ ውይይት ውስጥ ተካታችኋላችሁ ማለት ነው። so የምትወያዩባቸው ጥያቄዎች አንደኛው is the impacts of biology on society and the natural world ነው። በዚህ ሴክሽንም እንዳየነው ባዮሎጂ በማህበረሰቡና በተፈጥሮአዊ በሆነ የዓለማችን ክፍል ላይ ያለው ተጽዕኖ ምንድነው የሚሉትን ነገሮች ትወያያላችሁ። so በውይይታችሁ መሀል ምን ብላችሁ ልትመልሱ ትችላላችሁ? ባዮሎጂ በሶሳይቲው በማህበረሰቡ ላይ ያለውን ተጽዕኖ ብናይ አንደኛ ሄልት ኬር ነው የጤና ጥበቃ ላይ በጣም ይጠቅማል አይደለ? የተሻለ better disease treatment እንዲኖር የተሻለ በሽታዎችን የማከም መንገድ እንዲኖር ቫክሲንስ ክትባቶች እንዲኖሩ እና ደግሞ በጂን ኤዲቲንግ የተለያዩ ዘረመል ሀረጎች ላይ ያለ መስተካከል ያለበት ነገር ለማስተካከል ስለሚጠቅመን ማለት ነው የባዮሎጂ እውቀት። and this agriculture ጋር ደግሞ ከመጣን ግብርና ጋር ከመጣን ደግሞ genetically modified organisms አሉ አይደለ? በጂናቸውን ተስተካክሎ የሚመረቱ የተለያዩ የሰብል ምርቶች ማግኘት እንድንችል ቀጣይነት ያለው ሰስተናብል የሆነ ፋርሚንግ እንዲኖር ግብርና እንዲኖር ለማድረግ እንዲሁም በፎረንሲክ ምርመራ ላይ ደግሞ እንዲሁ ዲኤንኤ ፊንገር ፕሪንቲንግ
ፎር ክራይም ኤንድ አይደንቲቲ ኬዝስ ይጠቀማሉ አይደለ? የወንጀል ምርመራ ጥናቶች ላይም በዲኤንኤ አሻራ የተለያዩ ወንጀሎችን ለይቶ ለማወቅ እንዲሁም ደግሞ በባዮቴክኖሎጂ በባዮሎጂ ጋር ተመስርቶ የተሰሩ የተለያዩ ቴክኖሎጂዎች አሉ እንደ ባዮፊውል ከተለያዩ አኒማል እና ፕላንት ዌስትስ ከእጽዋትና ከእንስሶች ከሚገኝ ቆሻሻ የሚሰራ ነዳጅ አለ። እነሱ ነዳጆችን ማስጠቀም መቻል፣ መድኃኒቶችን እንዲሁም ደግሞ ኢኮ ፍሬንድሊ ማቴሪያልስ አካባቢውን የማይጎዱ ማቴሪያሎችን መስራት ተችሏል። ስለዚህ እንዲህ አይነት እነዚህ ሁላ ነገሮች ባዮሎጂ በማህበረሰቡ ላይ እያሳደሩት ተጽዕኖዎች ናቸው። እንዲሁም ደግሞ ባዮሎጂ በተፈጥሯዊ ዓለማችን ክፍል ላይ ደግሞ ያሳደረውን ተጽዕኖ ብናይ ኮንዘርቬሽን የሚለውን ሀሳብ ወይም ደግሞ የተለያዩ ስፔሽሶች ዝርዮችን ከመጥፋት መከላከል፣ ሪስቶር ማድረግ፣ የጠፉ መኖሪያ ቦታዎችን መልሶ ማሳበብ እንዲሁም ከክላይሜት ጋር ከአየር ጠባይ ለውጥ ጋር ተያይዘው የሚመጡ ችግሮችን ለመቀየር መሞከር፣ የተለያዩ የስነ ምህዳር አካባቢዎች ያለውን ለውጥ በማየት የካርበን ስቶሬጅ ወይም ደግሞ የካርበን ክምችትን ለመጨመር መሞከር፣ ስለ ኢንቬዚቭ ስፒሽሶች እውቀት መዳበር ወይም ደግሞ ስለ ወራሪ ዝርዮች በማወቅ የተለያዩ ሃርምፉል የሆኑ ነን ኔቲቭ የሆኑ አገር በቀል ያልሆኑ ዝርዮችን ለመቆጣጠር መቻል እንዲሁም የተለያዩ ፖሊሲዎችን ትምህርታዊ የሆኑ ነገሮችን ሰስተነብል በሆነ መንገድ ቀጣይነት ዘላቂነት ባለው መልኩ የእውቀት ግንዛቤ እንዲኖር ለማድረግ የባዮሎጂ እውቀት በእነዚህ ረገዶች አንጻር ተጽዕኖ አሳድሯል ማለት ነው ዲስ ናቹራል ወርልዱ ላይ። ሌላ የምትወያዩበት ጥያቄ is the impacts of technology on society and the natural world። አሁን ደግሞ ቴክኖሎጂ በማህበረሰቡና ተፈጥሯዊ በሆነ የዓለማችን ክፍል ላይ ያላቸውን ተጽዕኖዎች ነው የምትወያዩት። ቴክኖሎጂ በማህበረሰቡ ላይ የሚያሳድረውን ተጽዕኖ ብንመለከት አንደኛው it has enabled to communicate quickly using phones and the internet አይደለ? ኢንተርኔት ማደግ፣ ስልክ መኖር፣ እነዚህ ሁላ አንድ ማህበረሰብ እርስ በእርስ በቀላሉ መገናኘት እንዲችል አስችሏል። and also it treats illness with modern medical tools and online health care። በኢንተርኔት በሚገኝ የጤና ተቋማት የተለያዩ በሽታዎችን ለማከም የቅድመ እርዳታ ለማግኘት የተለያዩ የማከሚያ መሳሪያዎችንም ለማሰራት ጠቅሟል። ከተለያየ ቦታም ለመማር የቻልነው በቴክኖሎጂ እድገት ነው አይደለም? ስለዚህ ቴክኖሎጂ የተለያዩ ማሽኖች፣ ኮምፒውተሮች እና በሩቅ መሰራት የሚችሉ ስራዎች እንዲኖሩ አማራጭንም ሰጥቷል። እንዲሁም ደግሞ የተለያዩ ሴፍ ሆኖ አንድ ሰው በጥበቃ ስር ሆኖ የተለያዩ የሴኩሪቲ ሲስተም ወይም ደግሞ የጥበቃ ስርዓቶችን ማግኘትም የቻለው በዚህ በቴክኖሎጂ እድገት አማካኝነት ነው። ስለዚህ እነዚህ ሁላ ጠቀሜታዎች ቴክኖሎጂ ማህበረሰቡ ላይ ያደረጋቸው ተጽዕኖች ናቸው። ቴክኖሎጂ ደግሞ በናቹራል ወርልድ ላይ ያለው ተጽዕኖ ደግሞ ስናይ ኔጋቲቪቲው ይበዛል በብዛት። it harms nature by using a lot of energy and creating pollution። ቀደም ብለን እንዳልነው የተለያዩ ኢዌስትስ አሉ፣ የኤሌክትሮኒክ ዌስቶች ወይም ደግሞ የኤሌክትሪክ ዲቫይስ የኤሌክትሪክ መሳሪያዎች ቆሻሻዎች ማለት ናቸው። ለምሳሌ የወዳደቀ የስልክ ክፍል፣ የኮምፒውተር ክፍል፣ ባትሪዎች፣ ቲቪዎች፣ ኬብሎች የመሳሰሉት እንዲሁም ደግሞ የፋክቶሪ ስሞክ እና ኢፍሉዌንስ ፈሳሾች እነዚህ ሁላ ተፈጥሯዊውን የዓለማችን ክፍል ይበክላሉ። and this climate change ምንለው አለ። አሁንም ወደ አካባቢ አየር የሚለቀቁት ጎጂ ጋዞች የአየር ጠባይ ለውጥን እያመጡ ስለሆነ እንዲሁም ደግሞ በመልካሙ ደግሞ ያደረገውን ቴክኖሎጂ ያሳደረውን ተጽዕኖ ብናይ it helped nature by using tools like drones, satellites to watch over forests, animals and oceans። የተለያዩ ድሮኖች የሳተላይት መሳሪያዎችን በመጠቀም ደኖችን፣ እንስሳቶችን እንዲሁም ደግሞ ውቅያኖሶችን ለማየትና ለማጥናት ይረዳሉ። እንዲሁም ደግሞ the support to clean energy like solar panels and wind turbines to reduce pollution። በሌላ መልኩ ደግሞ this clean energy ወይም ደግሞ መታደስ የሚችሉ
ኃይል ምንጮችን እንደ ሶላር ፓኔል በፀሐይ ብርሃን የሚሰሩ መሳሪያዎችን እንዲሁም ደግሞ በንፋስ ኃይል የሚሰሩ የኃይል ምንጮችን በመስራት በቴክኖሎጂ እድገት የተለያዩ ብክለቶችም ደግሞ መቀነስ የተቻለው በዚሁ በቴክኖሎጂ እድገት አማካኝነት ነው። እነዚህ እንዳለ ቴክኖሎጂው በናቹራል ወርልድ ላይ ያላቸውን ተጽዕኖ የምናይበት ነው ማለት ነው። ሶስተኛ ደረጃ የምትወያዩበት ነጥብ is to determine the positive and negative effects of technology and biology። ቴክኖሎጂ እና ባዮሎጂ ያላቸውን አዎንታዊና አሉታዊ ተጽዕኖዎች ለይተን ተቀርባላችሁ ማለት ነው። ለይታችሁ ትወያያላችሁ። ቴክኖሎጂ ያለውን አዎንታዊና አሉታዊ ኢፌክትስ ብናይ ፖዚቲቭ ኢፌክትስ ወይም አዎንታዊ ተጽዕኖቹ እንደምናውቀው it improves communication አለ፣ ኢንተርኔት አለ፣ ስማርትፎኖች አሉን፣ ስልኮች አሉን። በእነዚህ ምክንያት ሰዎች በቀላሉ እርስ በርስ መገናኘት ችለዋል። አድቫንስድ ሄልት ኬር፣ የተሻለ የሜዲካል ኢኩፕመንትስ፣ የህክምና መሳሪያዎች፣ ቴሌሜዲሲን ከሩቅ ሆነው ህክምና መከታተል እንዲችሉ አስችለዋል። ትምህርት እንዲጨምር አድርገዋል አይደል? የትምህርት መማሪያ መንገዶች እንዲጨምር አድርገዋል አይደል? ኢንሃንስስ ኤዱኬሽን፣ ኦንላይን ለርኒንግ እንዲኖር፣ ዲጂታል ቱልስ በኢንተርኔት መማር እንድንችል አስችሎናል። ቦስትስ ፕሮዳክቲቪቲ ኢን ኢንዱስትሪስ ኤንድ ወርክ ፕሌስስ፣ እዚህ የተነሳ የተለያዩ ኢንዱስትሪዎች እና የስራ ቦታዎች ያላቸውን ምርታማነት እንዲጨምሩ አጋዥ ሆኗል። እንዲሁም ደግሞ ኢንቫይሮንመንታል ሞኒተሪንግ ኤንድ ሪኒዌብል ኢነርጂ ላይም እገዛ አድርጓል ማለት ነው። ዲስ ቴክኖሎጂ እድገት አካባቢ ጥበቃ ላይ እንዲሁም ደግሞ ታዳሽ የሆኑ የኃይል ምንጮች በማስገኘት ረገድ ፖዚቲቭ የሚባሉ ኢፌክቶች፣ ፖዚቲቭ የሚባሉ ተጽዕኖችን አሳድሯል ቴክኖሎጂ። አሉታዊ ተጽዕኖ ደግሞ የቴክኖሎጂ ኢት ኮዝስ ፖሊዩሽን አይደለም። የተለያዩ ኢዌስቶች አሉ፣ ኤሌክትሮኒክ እቃ ትርፎች፣ ቆሻሻዎች፣ እነሱ አካባቢውን እየበከሉ ነው። ከፋክትሪ የሚወጡ ጋዞችም ሊሆኑ ይችላሉ፣ ኤፍሉዌንቶች፣ ፈሳሾችም እየበከሉ ነው። ይህም አንዱ ኔጌቲቭ ኤፌክቱ ነው። በዚህ የተነሳ ኢት ኮንትሪቢዩትስ ክላይሜት ቼንጅ፣ የአየር ጠባይ ለውጥ እንዲከሰት አድርገዋል። ኢት ሊድስ ቱ ጆብለስ ዲዩ ቱ አውቶሜሽን፣ አብዛኛዎቹ ነገሮች በቴክኖሎጂ እቃ እየተሰሩ ስለሆነ መሰራት እየተቻሉ ስለሆነ የሰዎችን ስራ አጥነት ሊጨምር ችሏል። ኢት ኢንክሪዝስ ስክሪን ታይም ኤንድ ሶሻል አይዞሌሽን፣ የተለያየ የቴክኖሎጂ እቃዎችን በመጠቀም ማህበረሰባዊ ግንኙነት ቀጥሎ ሁሉም የራሱ ስልክ ላይ ወይ ላፕቶፕ ላይ ኮምፒውተር ላይ በማሳለፉ ምክንያት የማህበራዊ መገለልን አስከትሏል። and it raises security and privacy concerns፣ የግል ደህንነት ጥበቃ ችግሮችንም ሊያስከትል ችሏል ማለት ነው ቴክኖሎጂ ማደግ። ስለዚህ ቴክኖሎጂ በመልካሙም በመጥፎውም አለማችንን ተጽዕኖ እያሳደረበት ይገኛል ማለት ነው። ባዮሎጂም እንዲሁ በማህበረሰቡና በተፈጥሯዊ አለማችን ላይ የተለያዩ ተጽዕኖችን ያሳድራል አይደለም። ስለዚህ እንዴት ብላችሁ ትወያያላችሁ? ይህን ደግሞ አዎንታዊውን ተጽዕኖ ብናይ ጤናን ያሻሽላል አይደል? የተለያዩ መድኃኒቶችን ተመራምሮ ስለተገኘ፣ የተለያዩ ክትባቶች ተመራምሮ ስለተገኘ በባዮሎጂካል ሪሰርችስ እንዲሁም ደግሞ የበሽታ ሪሰርቾችም ስለተከናወኑ በዚህ የተነሳ የሰው ልጅ ጤና ሊሻሻል ችሏል። ሌላኛው ሰፖርትስ ፉድ ፕሮዳክሽን ዊዝ ጄኔቲካሊ ሞዲፋይድ ኦርጋኒዝምስ፣ በጂናቸውን ሞዲፋይ እያደረጉ እያስተካከሉ የተሻለ ምርት ማስገኘትም የተሻለ የምግብ ምርትን ማስገኘት ተችሏል በባዮሎጂ ጥናት ሪሰርች። and it protects the environment via conservation and biodiversity studies። በኮንዘርቬሽን እና በባዮዳይቨርሲቲ በብዝሃነት ጥናቶች፣ ተፈጥሮ ሀብት ጥበቃ ጥናቶች አካባቢያችንን ፕሮቴክት ለማድረግ ከመጥፎ ነገሮች ለመከላከል ያግዛል biology research and it helps in waste management using microbes and bioprocesses የተለያዩ የቆሻሻ አወጋገድ መንገዶች ዘዴዎችን የተለያዩ ጥቃቅን ተዋሳን በመጠቀም በተሻለ መልኩ ቆሻሻን ማስወገድ እንድንችል ያግዛል። እንዲሁም ደግሞ advances forensic science and genetic research። ስለዚህ እነዚህ ሪሰርቾች ደግሞ የተለያዩ የወንጀል ጥናት ሳይንሶች እና የዘረመል ወይም ደግሞ የዘር ሐረግ ጥናቶች ላይም የራሱ የሆነ አስተዋጽኦ አለው ማለት ነው። ኔጌቲቭ ኢፌክቱ ደግሞ ባዮሎጂ ያለው ኔጌቲቭ ኢፌክት አሉታዊው ተጽዕኖ ደግሞ ኤቲካል ኮንሰርን ነው። ስነ ምግባር የጎደለው ነገሮች በማድረግ ሲጠና ነው። ለምሳሌ ክሎኒንግ በማዳቀል እንዲሁም ደግሞ የተለያዩ ጄኔቲክ ሞዲፊኬሽኖችን በመስራት ተገቢ ባልሆነ ስነ ምግባር በጎደለው መልኩ ጥናት ሲደረግ እሱ ኔጌቲቭ ኢፌክቱ
and overuse of this biotechnology ከመጠን ያለፈ የባዮቴክኖሎጂ ውጤቶችንም ተጠቅሞ ኢኮሲስተሙን ሃርም ሲያደርግ ስነ ምህዳሩን ሲጎዳ እሱም አንድ ሌላ ነው። and ላብ ውስጥ የሚፈጠሩ ኦርጋኒዝሞች በባዮሎጂ ሪሰርች እነሱም ሪስክ አላቸው ወይም ደግሞ አስጊ ናቸው ማለት ነው። ለተፈጥሮ ወይም ደግሞ ህይወት ላላቸው ነገሮች አስጊና ጎጂ ሊሆኑ ስለሚችሉ ማለት ነው። ስለዚህ እነዚህ ሁላ የባዮሎጂካል ሪሰርችስ ሊያመጣቸው የሚችሉ አሉታዊ የሆኑ ተጽዕኖዎች ናቸው ማለት ነው። ስለዚህ እነዚህን የመሳሰሉ ሀሳቦች በማንሳት ልትወያዩ ትችላላችሁ ማለት ነው ይሄን አክቲቪቲ 1.4 ስትሰሩ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ስለ ባዮሎጂ እና ቴክኖሎጂ በማህበረሰቡ ላይ እንዲሁም ደግሞ በተፈጥሯዊ የዓለማችን ክፍል ላይ የሚያሳድሯቸውን አወንታዊ እንዲሁም አሉታዊ ተጽዕኖዎች በደንብ አድርጋችሁ እንድትረዳችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎችና አስተያየቶች ካላችሁ ዛሬ ጻፉልን። በቀጣይ ቪዲዮ ደግሞ 1.4 ስለ ኤቲካል ኢሹስ ኢን ባዮሎጂ የሚለውን ሴክሽን እናያለን። እስከዛው ድረስ ሰላማችሁ ይብዛ።